ብልጽግና ፓርቲን ለማስወገድ ከሻዕቢያ ጋር እንሰራለን የሚላል። ለዛውም እኔ አማራ ነኝ እኔ ፋኖ ነኝ የሚል በቃ እንደዚህ የተንቀጠቀጠ የሚያወራ። ለዚህ ጦርነት ደግሞ በዋናነት ስፖንሰር የሆነው ሻዕቢያ መሆኑም ተረጋግጧል። ወያኔ፣ ሻዕቢያ፣ ፋኖ አንድ ላይ ተሰባስበው ተከዜ ከመሙላቱ በፊት ወልቃይትን ወደ ትግራይ እናጠቃልላለን እያሉ ይህን ሁሉ እድል የሰጧቸው ጠቅላይ ሚኒስትር አብይ ናቸው። በየዋህነት በሁሉን ቻይነት ምንም አያመጡም በማለት የተለቀቀ የወሮበላ ስብስብ ነው። ጫካ የገባችሁበት ምክንያት ምንድን ነው? ገንዘብ ፍለጋ ነው፣ ብር ፍለጋ ነው። የታወቀ ነገር እኮ ነው። ተራው ይሄ ውጥሪው ባጃጅ ገዝቷል። መካከለኛ ላይ ያለው ከአይሱዚ ቅጥቅጥ እስከ ኤፍኤስአር እስከ ሲኖ ገዝቷል። ትላልቆቹ ደግሞ ትላልቅ ፎቆች ገንብተዋል። ምንም አይነት ዋጋ ለአማራ ሕዝብ እንደማትከፍሉ እናውቃለን። በነገራችን ላይ ሁለቱም ረሃብም አይችሉም፣ ጥጋብም አይችሉም። ከሻዕቢያ ጋር የምትሰለፉ ኃይሎች በጊዜ አብራችሁ ተሰብሰቡና አንድ ላይ ማለት ነው አንድ ላይ ይፈጸማል ሁሉ ነገር። አንድ ላይ ነፍስ ይማር ለማለትም ይመቻል። በቃ እነ ደብረጽዮን ከጓንት እስከ ኮምፒውተራቸው ድረስ አውልቀው ጥለውት ነበር። ይህን እንኳን ታስታውሳላችሁ። ለአማራ ሕዝብ እንቆረቆራለን የምትሉ ለአማራ ሕዝብ እንጮሃለን የምትሉ ሰዎች እንዴት ነው እዚህ ጋር የእናንተ አቋም ምንድን ነው? ሰላም ጤና ይስጥልኝ ክቡራትና ክቡራን ኢትዮጵያውያን እንደምናላችሁ። ይህ የኢትዮጵያ ድምፅ ነው። ክቡራትና ክቡራን እንግዲህ ወያኔ ተከዜ ከመሙላቱ በፊት ወልቃይትን መያዝ አለብን በማለት ሌላኛ የጦርነት ድግስ እንደደገሰች የተረጋገጠ ነገር ነው። ለዚህ ጦርነት ደግሞ በዋናነት ስፖንሰር የሆነው ሻዕቢያ መሆኑም ተረጋግጧል። በሌላ በኩል ደግሞ ወልቃይትን ለመያዝ ያስችላቸው ዘንድ ከአማራ ክልል የተሰበሰቡ ነውረኛ የሆኑ የአማራን ሕዝብ የማይወክሉ ፍጹም ተላላኪ የሆኑ የፋኖ አስተባባሪዎች ለዚህ ዘመቻ ተባባሪ መሆናቸው ተረጋግጠዋል። ስለዚህ ወያኔ፣ ሻዕቢያ፣ ፋኖ አንድ ላይ ተሰባስበው ተከዜ ከመሙላቱ በፊት ወልቃይትን ወደ ትግራይ እናጠቃልላለን እያሉ ነው። ይህን በዋናነት ስፖንሰር የሚያደርገው በዋናነት የሚደግፈው ሻዕቢያ መሆኑን ወይም የኤርትራ መንግስት መሆኑን የምታውቁ ፋኖች ስንት እንደሆናችሁ ግራ ነው የሚገባል። ፋኖ እንግዲህ የሚለው ለአማራ ሕዝብ እታገላለሁ የአማራን ሕዝብ ነፃ አወጣለሁ ነው የሚለው። አሁን ምን ትላለህ? ወያኔ ተፈናቃዮች መመለስ አለባቸው ወደ ቦታቸው ወደ ቀድሞ ስፍራቸው፣ ከዛም ባለፈ ተከዜ ሳይሞላ ወልቃይትን ሙሉ በሙሉ መቆጣጠር አለብን የሚለውን ነገር ለአማራ ሕዝብ እንቆረቆራለን የምትሉ ለአማራ ሕዝብ እንጮሃለን የምትሉ ሰዎች እንዴት ነው እዚህ ጋር የእናንተ አቋም ምንድን ነው የሚለውን ስንመለከት እናንተ ለአማራ ሕዝብ የማትከራከሩ ለአማራ ሕዝብ ምንም ቅንጣት ችግር የሌለባችሁ ናቸው። ምንም አይነት ዋጋ ለአማራ ሕዝብ እንደማትከፍሉ እናውቃለን። እናንተ አሁን ፋኖ የምትባሉ ጠቅላላ ጫካ የገባችሁበት ምክንያት ምንድን ነው? ገንዘብ ፍለጋ ነው፣ ብር ፍለጋ ነው። የታወቀ ነገር እኮ ነው። ተራው ይሄ ውጥሪው ባጃጅ ገዝቷል። መካከለኛ ላይ ያለው ከአይሱዚ ቅጥቅጥ እስከ ኤፍኤስአር እስከ ሲኖ ገዝቷል። ትላልቆቹ ደግሞ ትላልቅ ፎቆች ገንብተዋል። በዚህ ዘረፋ ወንጀል ማለት ነው። ስለዚህ ይህ ዘራፊ ቡድን ስለ አማራ የሚጮኸው ቡድን 100% ድጋፉን ለህወሓት አድርጓል። ይህን ግልጹን ነግራችኋለን። ተከዜ ሳይሞላ ወልቃይትን እንቆጣጠር ይላል። በቃ ቲፒኤልኤፍ የሚባለው ቆሞ ቀር ቡድን ዛሬም ነገም ጦርነት የሚባል ነገር የማይሰለቸው፣ ሻዕቢያ የሚባል የወሮበላ ስብስብ ጦርነት የማይሰለቸው፣ እድሜ ልክ ስለ ጦርነት ብቻ ሲያወሩ እድሜ ልክ የጦርነት መዘክር ብቻ ሲያደርጉ የሚኖሩ ኃይሎች ናቸው እነዚህ። በነገራችን ላይ ሁለቱም ረሃብም አይችሉም፣ ጥጋብም አይችሉም። ጠቅላይ ሚኒስትር አብይ አህመድ
ይትረፉ፣ በቃ ይትረፉና እስኪ ተጸጽተው ህዝቡን ያገለግላሉ ብለው ነው ምህረት ያደረጉላቸው እንጂ ጠቅላይ ሚኒስትር አብይ እኮ ያቺን የፕሪቶሪያ የድርድር ቀናት ቢያስረዝሟት ኖሮ ማለት ነው ዛሬ ይሄ የሚፎክር ዱርዬ ትራዲሽናል የሆነ ጀነራል ሁሉ ባልነበረ ነው። ይህን ሁሉ እድል የሰጧቸው ጠቅላይ ሚኒስትር አብይ ናቸው። በየዋህነት በሁሉን ቻይነት ምንም አያመጡም በማለት የተለቀቀ የወሮበላ ስብስብ ነው። እነሱ ግን ምህረትንም አያውቁም፣ ይቅርታንም አያውቁም። ከክፋት ውጪ ምንም ስራ የላቸውም። እንግዲህ የፋኖ ደጋፊዎች ቁርጣችሁን እወቁ፣ ቁርጥህን እወቅ። በቃ ወልቃይትን ቲፒኤልኤፍ ከፋኖ ከሚባለው ወሮበላ ቡድን ጋር አብሮ ወልቃይትን ለመያዝ ዝግጅቱ ተጠናቋል። የሚሆነውን እንመለከታለን። እነ ደብረጽዮን ከጓንት እስከ ኮምፒውተራቸው ድረስ አውልቀው ጥለውት ነበር። ይህን ጓንት ታስታውሳላችሁ? ደብረጽዮን ሲጠቀምበት የነበረው የዚህ አይነት ከለር ጓንቱንም አስወልቀውት ነበር መንግስት። ኮምፒውተሩንም ቁጭ አድርጓት ነበር። በነገራችን ላይ ኮምፒውተሩ ሰርቋል እየተባለ ነው። ብዙ አስተማማኝ መረጃ ስለሌለኝ ነው፣ የሌለ ነገር አላወራም። እና ይሄ ወሮበላ ቡድን ነው ዛሬ ወልቃይት የኔ ነች፣ ወልቃይትን ከክረምቱ ከመምጣቱ በፊት ተከዜ ከመሙላቱ በፊት እንይዛለን እያሉ ነው። ሻዕቢያ እኛ ድጋፋችን ለሻዕቢያ ነው፣ እኛ ፋኖች ድጋፋችን ለሻዕቢያ ነው ስትሉ የነበራችሁ ሰዎች አሁን ምን ይውጣችኋል? በቃ እኛ አንዳንዱ እኮ እዚህ ሀገር እኮ ብዙ የምንሰማው ነገር አለ። አንዳንዱ እኛ ብልጽግና ፓርቲን ለማስወገድ ከሻዕቢያ ጋር እንሰራለን የሚላል፣ ለዛውም እኔ አማራ ነኝ እኔ ፋኖ ነኝ የሚል በቃ እንደዚህ እየተንቀጠቀጠ የሚያወራ። እሺ አሁንስ ሻዕቢያ የለህም አንተን አልፈልግህም እኔ ከቲፒኤልኤፍ ጋር ነው የሚሰራው ብሎሃል። በቃ ምን ታመጣለህ? እኛ ግን ሀገራችንን እንጠብቃለን። እኛ ኢትዮጵያውያን በብሔር ያልተደራጀን የብሔር ቅርቃር ውስጥ ያልገባን ሁሌም በኩራት የምንኖር ጀግና ኢትዮጵያውያን አለን። ኢትዮጵያን እናስከብራለን። እመነኝ። ትላንትና ቆላ ተንቤን አስገብተን ልኩን ያስገባ ነው የሌባና የአስማተኛና የጠንቋይ ቡድን ዛሬም ኢትዮጵያ የምትባል ገናና ሀገርን አይችላትም። ይሄን አረጋግጬ እነግራችኋለሁ። 100% አረጋግጥላችኋለሁ። እመኑ። ሻዕቢያን የተማመነ ከሻዕቢያ ጋር አብሮ ወደማይቀረው ጉዞ እንሸኘዋለን። አትጠራጠሩ። ከሻዕቢያ ጋር የምትሰለፉ ኃይሎች በጊዜ አብራችሁ ተሰብሰቡና አንድ ላይ ማለት ነው አንድ ላይ ይፈጸማል ሁሉ ነገር። አንድ ላይ ነፍስ ይማር ለማለትም ይመቻል። በቃ እርግጠኛ ሆኜ እነግራችኋለሁ ደጋግሜ። ነፍስ ይማር ቲፒኤልኤፍ ተብሏል። ነፍስ ይማር ጀዊሳ ተብሏል። ነፍስ ይማር ሻዕቢያ የምንልበት ጊዜ ሩቅ አይደለም። ይሄንን ሁሉ ቁማር እዚህ ሰፈር ያለውን ትርምስ ሁሉ የሚፈጥረው የሚያስተባብረው ሁሉን ነገር የሚያደርገው ሻዕቢያ ነው። ስለዚህ አሁን ጨዋታው ለኢትዮጵያ የቲፒኤልኤፍ ጉዳይ አይደለም፣ የፋኖ ጉዳይ አይደለም። ነፍስ ይማር ሻዕቢያ ነው ቀጣዩ ጨዋታ። ስለዚህ ኢትዮጵያውያን፣ ሀገር ወዳድ ኢትዮጵያውያን እዚህ ሰፈር ላይ የሚበጠብጠው ማን ነው የሚለውን ነገር ዓለም ሁሉ ያውቁታል። ማን ነው ሻዕቢያ ማን ነው ይታወቃል። ስለዚህ የቲፒኤልኤፍ ጉዳይ ነፍስ ይማር ከተባለ ቆይቷል። አሁን የሻዕቢያ ይቀጥላል። 4 ነጥብ። ክቡራትና ክቡራን ልሰናበታችሁ ነው። ይህ አዲሱ ቻናላችን ነው። ከዚህ በፊት የነበረው ተዘግቷል በኢትዮጵያ ታሪካዊ ጠላቶች አማካኝነት። ይህንን አዲስ ቻናል ሰብስክራይብ ታደርጉ በታላቅ ትህትና ጠይቃለሁ። የኢትዮጵያ ድምፅ ይሰኛል። ኢቲ ቮይስን ሰብስክራይብ ታደርጉ በደጋግመን እናሳስባለን። ለወዳጅ ዘመዶቻችሁ ሼር አድርጉ። ምንም የሚቀየር ነገር የለም። ወያኔ ይፎክራል፣ ሻዕቢያ ይፎክራል። እድሜ ልክ ክፋት ነው ስራቸው። ክረምቱ ከመግባቱ በፊት ተከዜ ከመሙላቱ በፊት ወልቃይትን እንይዛለን ይላሉ። ተረት ነው ይሄ።
4 ነጥብ። ልሰናበታችሁ ነው። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ።